በአሜሪካ በሁሉም ከ50 በላይ በሚሆኑ ግዛቶች ከ10 ሺህ በላይ የሚሆኑ ሰዎች ሰላማዊ ሰልፍ ያደረጉ ነው። ሰላማዊ ሰልፉም እየተደረገ ያለው ለስደተኞች ነው። ማለትም የአሜሪካ መንግስት ስደተኞችን በከፍተኛ ሁኔታ እያሰቃየ እንዲሁም እንዳይኖሩ ጭምር እያደረገ ነው ያለውና ይህ ነገር በአስቸኳይ መቆም አለበትና መሰል ለስደተኞች እጅግ የሚጠቅሙ ሀሳቦችን ይዘው ከ10 ሺህ በላይ የሚጠጉ ሰዎች በአሜሪካ በሁሉም ከ50 በላይ በሚጠጉ ግዛቶች ላይ በተመሳሳይ ሰዓት ሰላማዊ ሰልፍ እያደረጉ ዓለምን ጉድ እያስባሉ ይገኛሉ። A protest to remind those in power, especially the Trump administration, that no one is above the law. ስለዚህ በዛሬ ቪዲዮ በትናንትናው ዕለትና ዛሬ እየተደረገ ያለው ማለትም ከ10 ሺህ በላይ ሰዎች የተሳተፉበት ይህ ሰላማዊ ሰልፍ በውስጡ ምን ነገሮች ይዟል፣ እንዲሁም ዶናልድ ትራምፕ ምላሽ ሰጥተዋል ለዚህ ሰላማዊ ሰልፍ ማለት ነው። ስለዚህ ዶናልድ ትራምፕስ ምን አይነት ምላሽ ሰጡ፣ አጠቃላይ ያለውን መረጃ ማለትም በሰላማዊ ሰልፍ ውስጥ ምን ጥያቄዎች ተነሱ፣ እንዲሁም ዶናልድ ትራምፕስ ምን ብለው መለሱ የሚለውን አጠቃላይ ኢንፎርሜሽን የምነግራችሁ ይሆናል። ሙሉ ቪዲዮን መከታተላችሁ እንዳትረሱ፣ ምክንያቱም በአሜሪካ የምትገኙ ስደተኞች በምንም አይነት ሁኔታ ላይ ብትሆኑ ይመለከታችኋል። ስለዚህ ሙሉ ቪዲዮውን መከታተላችሁ እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። መግቢያ ላይ እንደነገርኳችሁ በትናንትናው ዕለትና ዛሬ በአሜሪካ ከ50 በላይ በሚጠጉ ኦልሞስት በሁሉም ግዛቶች ላይ በተመሳሳይ ሰዓት ሰላማዊ ሰልፍ እየተደረገ ነው። በሰላማዊ ሰልፉ ላይም ቀላል የሚባል ቁጥር ያለው ሰው አይደለም የተሳተፈው። ከ10 ሺህ በላይ የሚጠጉ ሰዎች ማለትም ከ10 ሺህ በላይ የሚጠጉ አሜሪካውያኖችና ስደተኞች ማለት ነው ሰላማዊ ሰልፍ አድርገዋል። በሰላማዊ ሰልፋቸው ላይም በርካታ ጥያቄዎችን አንስተዋል ለዶናልድ ትራምፕ ማለት ነው። በዋናነት ሁለት ትልልቅ ጥያቄዎችን ያነሱት። የመጀመሪያው ለኢሚግራንቶች የሚደረጉ ነገሮች እንቃወማለን፣ ማለትም በኢሚግራንቶች ላይ በስደተኞች ላይ እየተደረጉ ያሉ በደሎችን እንቃወማለን፣ በአስቸኳይ ይቁምልን ሲሉ የመጀመሪያው ሀሳብ ነው። በሁለተኛ ደረጃ ደግሞ ከኢራን ጋር እየተደረገ ያለው ጦርነት አላስፈላጊና ጥቅም የሌለው ጦርነት ነው፣ ስለዚህ በአስቸኳይ ይቁምልን የሚል ነው ሁለቱ ዋናው ሀሳብ። ነገር ግን በውስጡ በርካታ ጥያቄዎች አሉ። ለምሳሌ በኢሚግራንቶች ላይ እየተደረገ ያለው በደል ወይም ደግሞ በስደተኞች ላይ እየተፈጸመ ያለው ወንጀል በሚመለከት በውስጡ በርካታ ጥያቄዎችን እያነሱ ይገኛሉ። በቪዲዮ ላይ እንደምትመለከቱትም የዶናልድ ትራምፕ ፎቶን ያልሆነ ምስል በመስጠት ማለትም አሻንጉሊቶችን በማድረግ እንዲሁም ደግሞ የህፃናትን ፎቶና ጭራሽ ልክ ያልሆኑ ነገሮችን በማድረግ ለዶናልድ ትራምፕ ያላቸውን ጥላቻ በከፍተኛ ሁኔታ ሲያሳዩ የነበረበት ሰላማዊ ሰልፍ ነው፣ በግልጽ እንደምንመለከተው ማለት ነው። A protest to remind those in power, especially the Trump administration, that no one is above the law. የተቃውሞ ዓላማ ቅድምም እንደነገርኳችሁ ተቃዋሚዎቹ የፕሬዝዳንት ትራምፕ አስተዳደር ከህግ በላይ እንዳልሆነ ለማሳሰብና ፕሬዝዳንታዊ ስልጣን መስፋፋትን ለመቃወም አደባባይ ላይ መውጣታቸው ነው ዋናው ፖይንት፣ ወይ ደግሞ ይህ ሰላማዊ ሰልፍ ዓላማው ይህ ነው። ዶናልድ ትራምፕ ከህግ በላይ የሆኑ ያሉበት ሁኔታ ነው ያለ ነው። ምክንያቱም በፍርድ ቤት የተከለከሉ ነገሮችን በመጣስ ያደርጋሉ፣ እንዲሁም ደግሞ በራሳቸው ያለምንም ሴናተሮች ውሳኔ እንዲሁም ደግሞ ያለምንም የፍርድ ቤት ውሳኔ ስደተኞችን ዲፖርት ያደርጋሉ፣ እንዲሁም ደግሞ የፈለጉትን ሰው ያስራሉ፣ ይገላሉ። እንዲሁም የአይሲ ኤጀንቶችም ሰዎችን ገለው ምንም አይነት የህግ ማስከበር አያደርጉም፣ ማለትም እንደፈለጉ ይገላሉ የፈለጉትን ሰው፣ ነገር ግን እነሱ አይቀጡም አይነት ነገር ነው እየተፈጸመ ያለው። ስለዚህ ይህ ዶናልድ ትራምፕ የያዘው አገዛዝ ከህግ በላይ ነውና የንጉሳዊ አገዛዝ ነው እያደረገ ያለው። ስለዚህ ይህ ነገር በአስቸኳይ እንዲቆም እንፈልጋለን። ማንኛውም ሰው ከህግ በታች ነው የሚለውን ሀሳብ ነው ለማረጋገጥ የፈለጉት። የኢሚግሬሽን ፖሊሲን በተመለከተ ማለትም ስደተኞችን በተመለከተ በመንግስት ጥብቅ የኢሚግሬሽን ቁጥጥርና ያለምንም የህግ ሂደት ማለትም ዱቱ ፕሮሰስ ማለት ነው የሰዎች ዲፖርቴሽን ወይም ከሀገር ማባረር ላይ ተቃውሞ ተደርጓል። ማለትም ዲፖርቴሽን ላይ ማለት ነው ቅድምም እንደነገርኳችሁ ከፍተኛ የሆነ ተቃውሞ ተደርጓል። ቪዲዮን ተመልክተን እንመለስ። Richard Rosati came from New York to Washington, D.C. to be part of it. It's about honesty, integrity, civility, respect. It's about treating our world allies like they matter. It's Trump's war. በተለይም በሚኒሶታ ኢሚግሬሽን እርምጃዎች ማለትም ባሳለፍነው ወራቶች ማለት ነው በሁለት አሜሪካውያን ማለትም ዜግነት ባላቸው ነገር ግን በስደት መጥተው ስደተኛ ሆነው ማለት ነው ዜግነት ያገኙ ሰዎች መገደላቸውን ሁላችንም እናስታውሳለን። ታዲያ በእነሱ ህይወት ማለፍ ምክንያት መሆኑ ታውቋል።
በሁለተኛ ደረጃ የጦርነት ስጋትን በተመለከተ ነው ሰላማዊ ሰልፉ እየተደረገ ያለው። በአሁኑ ወቅት በኢራንና በአሜሪካ መካከል እየተደረገ ያለው ጦርነት ከኮንግረስ አባላት ፍቃድ ወይም ከሴናተሮቹ ፍቃድ የተጀመረ መሆኑ ሁላችንም እናውቃለን። በዚህም ምክንያት አገሪቱን ወደ ከፍተኛ የሆነ የኢኮኖሚ ቀውስና ዕዳ እየዳረጋት መሆኑን ገልጸዋል። በዚህም ምክንያት የኑሮ ውድነት ማለትም በጦርነቱ ምክንያት የነዳጅና ሌሎች መሰረታዊ ፍጆቶች በአሜሪካ በከፍተኛ ሁኔታ ጨምረዋል። እንዲሁም የዕለት ተዕለት ህይወታችን ላይ ከፍተኛ የሆነ ቀውስ እያመጣብን እንዲሁም ጫና እያመጣብን እየፈጠረብን ያለው። ስለዚህ በአስቸኳይ የአሜሪካ መንግስት ከኢራን ጋር እያደረገ ያለውን ጦርነት እንዲያቆምልን እንፈልጋለን። ምክንያቱም በዛ ምክንያት የኑሮ ውድነት እየጨመረ ነው ያለውና የአሜሪካ መንግስት ወይም የትራምፕ አስተዳደር በአስቸኳይ ይህንን ጦርነት እንዲያቆም እንፈልጋለን ሲሉ ነው ዋናው ፖይንት። ማለትም በሰላማዊ ሰልፍ ውስጥ የተነሱት ሀሳቦች እነዚህን ይመስላሉ። በእነዚህ ጥያቄዎች ላይም ዶናልድ ትራምፕ ምላሽ ሰጥተዋል። በምላሻቸውም ፕሬዚዳንት ትራምፕ ለተቃውሞ በሰጡት ምላሽ ላይ ማለት ነው እኔ ንጉሳዊ አገዛዝ አይደለሁም ወይም እኔ ንጉስ አይደለሁም ሲሉ ገልጸዋል። ቪዲዮን ተመልክተን እንመለስ። Previously, President Trump responded to the protests by saying he's not a king. House Speaker Mike Johnson had called the protests a Hate America rally. And here in Missoula, thousands gathered as part of the nationwide No Kings protest, starting at 1 in the afternoon. ታዲያ እኔ ንጉስ አይደለሁም ያሉበት ምክንያት በሰልፉ ላይ ቅድምም እንደነገርኳችሁ አሁን ላይ ዶናልድ ትራምፕ እያደረገ ያለው ከፍርድ ቤት ማዘዣ ውጪ ወይም ከፍርድ ቤት ትዕዛዝ ውጪ እንዲሁም ደግሞ ከሴናተሮች ውጪ እንደፈለጉ ስደተኞችን ዲፖርት ያደርጋሉ፣ አዲስ ህግ ያወጣሉ፣ ያስፈጽማሉ፣ የመሳሰሉትን አይነት ነገሮች ያደርጋሉ። ልክ እንደ ንጉስ ወይም እንደ ንጉሳዊ አገዛዝ የሚሉ መፈክሮች እንዲሁም ጥያቄዎችን በሰላማዊ ሰልፉ ስለተነሱ ነው ፕሬዚዳንት ትራምፕ እኔ ንጉስ አይደለሁም ወይም ንጉሳዊ አገዛዝ እያደረኩኝ አይደለም ያሉት። በሁለተኛ ደረጃ የትራምፕ አስተዳደር የምክር ቤት አፈ ጉባኤ ማይክ ጆንሰን በበኩላቸው ሰልፉን ማለትም ሰላማዊ ሰልፉ ማለት ነው በአሜሪካ በ50 የሚጠጉ ግዛቶች ላይ እየተደረገ ያለው ከ10 ሺህ በላይ ሰዎች የተሳተፉበትን ሰልፍ የአሜሪካን የመጥላት ሰልፍ ወይም ደግሞ ሄት አሜሪካ ሪልስ ሲሉ ገልጸውታል። House Speaker Mike Johnson had called the protests a Hate America rally. And here in Missoula, thousands gathered as part of the nationwide No Kings protest, starting at 1 in the afternoon. በዚህም ንግግራቸው በርካታ ጋዜጠኞችና ፖለቲከኞች ይህ ነገር ማለትም የትራምፕ አስተዳደር የያዘው እንቅስቃሴ አምባገነናዊ እንደሆነና ኢቭን እንኳን አሁን እየተደረገ ያለውን ከ10 ሺህ በላይ የሚጠጋ ሰው የተሳተፈበትን ሰላማዊ ሰልፍ ሳይቀር ከምንም ያልቆጠሩት ነገር እንደሆነ የሚያሳይ ምላሽ ነው ሲሉ በርካታ ጋዜጠኞችና ፖለቲከኞች እያወሩበት ይገኛሉ። ብቻ በአጠቃላይ ያለው በትናንትናው ዕለትና በዛሬው ዕለት እየተፈጸመ ያለው በአሜሪካ ውስጥ ዓለምን ጉድ እያስባለ ያለው ነገር ማለትም ጠጠር መጣያ እስኪጠፋ ድረስ በርካታ ሺህ ሰዎች ከ10 ሺህ በላይ ነው ያልኳቸው ከ10 ሺህ በላይ የሚጠጉ ሰዎች ሰላማዊ ሰልፉን የተሳተፉበት ዓላማ ይህንን ይመስላል። ዶናልድ ትራምፕም ወይም የትራምፕ አስተዳደር የሰጡት ምላሽም ይህንን አሁን የነገርኳችሁን ይመስላል። የዛሬው መረጃ ይህን ይመስል ነበር። በአጭሩና በግልጽ አጠቃላይ ያሉትን ነገሮች ለማስረዳትና ለእናንተ ሼር ለማድረግ እንደሞከርኩኝ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለዚህ ጉዳይ ምን ትላላችሁ? እናንተስ ምን ተሰማችሁ? በሰላማዊ ሰልፉ ላይ የነበራችሁ ሰዎችስ አላችሁ ወይ? እንዲሁም ደግሞ በዚህ ሰላማዊ ሰልፍ ላይ የተነሱ ጥያቄዎችስ ምን ያህል አስደሰታችሁ? ምን ትላላችሁ? ብቻ አጠቃላይ ሀሳባችሁን ኮሜንት ላይ አጋሩኝ። ቪዲዮንም ላይክ እያደረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል ቪዲዮን እየወደዳችሁት እየጠቀማችሁ እንደሆነ ስለመረዳ በርካታ አዳዲስ መረጃዎች በሚወጡበት ጊዜ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ላይክ ማድረጋችሁ እንዳትረሱ። በቀጣይ አዳዲስ የሚወጡ መረጃዎች ካሉ ቶሎ ተከታትዬ ማድረሳችሁናል። መልካም ጊዜ